እኔ ከዚህ በኋላ አብርሃም አይደለም ሩታ ስትጎዳው ቀርቶ እንደ በግ አሰኝታ በታርደው መናገር ከዚህ በኋላ ልናገር አልችልም። ምክንያቱም ሁለታችሁ አብርሃም በዚህ ማር እየተጎዳ ነው። አብርሃም ላይ ወጥመድ እያጠመዱበት ነው፣ ሴራ እየሰሩበት ነው። ገብቶሃል አይደለ? ሜሪ የምትላትም ሩታም ቢሆኑ የአብርሃምን ንብረት ለመውሰድ ነው የሚጥሩት። አሁንም ልንገርህ፣ የምትችሉ ከሆነ አድኑት፣ ከዚህ ነገር አውጡት አብርሃም። አለበለዚያ እናንተም ተጣጣጡበታላችሁ፣ ትጎዱ። ይሄ ነገር ተናግሬያለሁ፣ በሚዲያ ፊቴን ሳላሳይም ቢሆን በአፌ ተናግሬያለሁ። አይ እሱ ችግር የለውም ነግሬያለሁ። እኔ ስላንተ አይመለከተኝም። እኔ ላይ ማስረጃ የለም። ምንም ነገር አታመጣም፣ አውቃለሁ። ምንም ነገር አታመጣም። ተናገረ እሱ ያለው ነገር ለጣራበት ነው። እኔ ነገር አንድ ነገር ነገር ማስረጃ የቪዲዮ መጥቶ ነው የቪዲዮ መጥቶ ብዙ ነገር ማለት ነው። ለምን ቪዲዮ ላይ ነኝ ያየሁት እኮ ውሸት ነው ካደረገኝ ልጅ ተናገረው ነገር ሐሰት ሆነ በግድ ደልተዋል። ምንም አታውቀውም አንተ ነገር አይኩን እና ይሄን ነገር ስነግርህ ሩታ እርጉዝ አይደለችም። ይሄን ነገር የሰራውላት ፎርጅሪ እኔ ይሄን ነገር ሰራላት ሩታ እርጉዝ አይደለችም። ሄዳችሁ ሐኪም ቤት ማስመርመር ትችላላችሁ። እርጉዝ እንዳልሆነች ሄዳችሁ አስመርምራችሁ ማረጋገጥ ትችላላችሁ። ይሄን ነገር ስነግርህ እኔና ሩታ ቆይቷል ይሄን ነገር ከሰራ እና እኔ ሩታ እርጉዝ እንዳልሆነች እርግጠኛ ነኝ። ሰላም 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 ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳን እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እንግዲህ እግዚአብሔር ይመስገን ሁሉ መልካም ሁሉ ሰላም ነው። ለይኩም ሰላም ባላችሁ ቤተሰቦች ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ሁሉም ነገር ሰላም ነው። በዚህ አጋጣሚ እንኳን አደረሳችሁ ለእስልምና እምነት ተከታዮች መልካም በዓል ይሁንላችሁ። በመጀመሪያ ዙር እንኳን ለኢድ አልአድሃ በዓል እንኳን አደረሳችሁ ለመላው እስልምና እምነት ተከታዮች በሙሉ ከሀገር ውስጥም ከሀገርም ውጭ ያላችሁ እህት ወንድሞቻችን በዓሉ የጤና የፍቅር የሰላም የአንድነት የመከባበር እንዲሆንላችሁ እመኛለሁ። እንግዲህ ከሀገር ውጭ ያላችሁ ደግሞ እህቶቻችን ቀጣይ ዓመት ከቤተሰቦቻችሁ ጋር የምታሳልፉበትን ባህል የተድላ የደስታ ያድርግላችሁ። እንግዲህ ቤተሰባችሁ መሀል ሆናችሁ የምታሳልፉ ያድርጋችሁ። እንግዲህ ባህል ከሀገር ውጭ ሆኖ ማክበር ትንሽ በጣም የሚደብር የሚከፋ ስሜት አለው። አይደለም ከሀገር ውጪ ከኢትዮጵያ ውጪ ሆኖ ቀርቶ ጀስት ትምህርት ግቢ ላይም ሆናችሁ ባህር ሲመጣ ትንሽ የሚደብር ነገሮች አሉት እና ያን አቁማችሁ ታልፋላችሁ። አይ ቲንክ እምነት አለኝ በእናንተ እህቶቻችን እና ትክክለኛ ላይ ብዙ ጊዜ በባህል ነው ቤተሰብ ትዝ የሚባለው ምናምን ነገር እና ለማንላይ ስለምን ተከታዮች በሙሉ ድጋሚ እንኳን አደረሳችሁ። ባህሉ የመልካም ይሆንላችሁ፣ መልካም ባይሆንላችሁ እንግዲህ ያው አይ ቲንክ በዚህ ሰዓት ስራ ይበዛባችኋል ምናምን ነገር እንግዲህ ፈጣሪ ደግሞ ብርታቱን ይስጣችሁ። ያው ባህል በጣም ስራ ይበዛባችኋል ከኢትዮጵያ እህቶቻችን እና ጥንካሬውን ብርታቱን ይስጣችሁ፣ በርቱልኝ እላለሁ እና ዛሬ ደግሞ ዋነኛ ሀሳብ ስገባ እንግዲህ አንዳንድ ነገሮችን እያየን ያለ ነው። ማለትም መከራው እምቢ ካለ መከራ ይምከር ነው የሚባለው እና ወንድማችን አብርሃም ብዙ ጊዜ ተነግሮታል፣ ተመክሯል፣ የሆነ ነገር ተብሏል ምናምን ነገር እንግዲህ ያ ነገር ደግሞ ለሱ በቂ አይደለም። እንዴት ብዬ ልንገራው? ጀስት እሱ ብቻ ሳይሆን በጣም ብዙ ያሉ ሰዎችን በጣም ብዙ ሰዎችን እየጎዳ እያሳዘነ እያስከፋ ነው ያለው እና ዛሬ በጣም የተሰማኝን ከአብርሃም አልጠብቀው ብዙ ነገሮችን አይቻለሁ፣ ብዙ ነገሮችንም ተገንዝቤያለሁ ማለት ነው። እንግዲህ እንደሚታወቀው ጀስት እኔ አሁን በሰው መሀል ጣልቃ እየገባሁ ነገር ያልኩኝ አይደለም ያሉት። እንግዲህ እኔ ከዚህ በኋላ አብርሃም አይደለም ሩታ ስትጎዳው ቀርቶ እንደ በግ አሰኝታ በታርደው መናገር ከዚህ በኋላ ልናገር አልችልም። ምክንያቱም እስከ ሄድሮ ነገሮች ነበሩ፣ ብዙ ነገሮች አድርገዋለች፣ ብዙ ነገሮች ፈጽማበታለች፣ ብዙ ነገሮች ተፈጥሯል። በሰዓቱ የነበሩት ብዙ ነገሮች ነበሩና ዛሬ ግን ያ ነገር ወደ ጎን አድርጎት ድጋሚ ይቅርታ ብሎ ተቀብሎ አብሮ መሆን የሚባል ነገሮችን ሊገባኝ የማይችሉ ነገሮች ናቸው ቤተሰብና ሊገባኝ የማይችሉ ነገሮች ቤተሰብ ስነግራችሁ እንግዲህ እዚች ጋር እየጎዳ ያለው እሱን ብቻ አይደለም፣ እያሳዘነ ያለው እሱን ብቻ አይደለም። በዙሪያው ያሉ ሰዎችን እነ ሄርሜላን ምናምን ብዙ ሰዎችን ነው እያስደበረም እያሳዘነም ያለው እና ጀስት እሱ ራሱን ችሎ መጉዳት ይችላል። ግን ደግሞ እዚህ ጋር እሱ ሲጎዳ ብዙ የሚያዩ ሰዎች አሉ፣ ብዙ የሚደበራቸው፣ ብዙ የሚከፉ ሰዎች አላችሁ። ጀስት እንደ ሄርሜላ አይነት ሰዎች አሉ እና ያ ነገሮች ተገቢ አይደሉም። እንደኔ ጀስት የሚሰራው ስራ ትክክል አይደለም፣ እያደረገ ያሉ ነገሮች በሙሉ ትክክል አይደለም ነው የምለው ቤተሰብ እና እሱ ራሱን ችሎ ቢጎዳ ራሱን ችሎ የሆነ ነገር ቢያደርግ ኖርማል ነው ብዬ ነው የማስበው።
ቤተሰብ ገባችሁ አይደለ? እና ዛሬ ወደ እናንተ ስመጣ የመጣሁት ምክንያት ምንድነው? አብርሃም በዚህ ሰዓት ጅል ሆኖ እንደ ጅል እንደ ፈረስ እየተመራ ያለ አይነት ሰው ነው አብርሃም ማለት በዚህ ሰዓት። እንዴት ብዬ ልነግራችሁ? ያው ማለት ይገባችኋል። ጨዋታ ጀምሯል። ኤፍሬም ሆነች ሩታም ሜሪም ሁሉም ጨዋታ ጀምሯል እና ጀስት እዚህ ጋር ደግሞ ላይኩን እዚህ ጋር ጠርቼ ሳመጣው እዚህ ጋር ላይኩን ስጠራው ጀስት እኔ ላይኩን እዚህ ጋር ሳመጣው እፈልጋለሁ ብዬ ነው ያመጣሁት። እዚህ ጋር ዛሬ ደግሞ ሁላችሁም እዚህ ጋር የመጣሁት ስለ አብርሃም ነው ራስ ምናምን ነገር አይደለም። አብርሃም አይደለም ከዚህ ባሩታ ታለው ቀርቶ አብርሃም ሩታ እንደ በግ ብታርደው ልናገር ማንችልበት ጊዜ አይደለም። ምክንያቱም አብርሃም ማለት ጅል ሆኗል ወይ ሰዓት በቃ ጅል እልም ያለ ጅል ሆኗል ወይ ሰዓት። ሰው እኮ አንዴ ይማራል፣ ሁለተኛ ዙር ሲደገመት ይማራል። እንዴት ሶስተኛ ዙር እና አራተኛ ዙር ላይ እንዴት ሊሸወድ ይችላል? አንድ ሰው ሶስት እና አራት ይቁ ሊሸወድ እኮ አይችልም። ጀስት ይሄ ጤነኝነት ነው ብዬ ጤነኛ ነው ብዬ ላስብ አልችልም እንደኔ ማለት ነው ቤተሰብ። እና ዛሬ ወደዚህ የመጣሁት ምክንያት ምንድነው? ላይኩንም አይቆንም እንደጠራሁትና አንድ ሰው አለ ማለት ከአንድ ሰው እኮ ግንኙነት አድርጌ ነበርና ኮኔክት አድርጌ ነበር ከአንድ ሰው ጋር ነበርና ያ ሰው ደግሞ እንግዲህ ጀስት ሁላችሁም ማስማት አይ ቲንክ መሰለኝ ሁላችሁም ይሄን ነገር መስማት ፈልጋላችሁ መሰለኝ ቤተሰብና እንግዲህ ሩታ ያሰራችሁ የእርግዝና ማስረጃ ስላሰባችሁ ነገር በሙሉ ስለክዷ እስኪ ቆይ መጀመሪያ ምን ታስባለህ? አይቻለሁ። ያው ሶሪ መባባላቸው በመጥፎ ነገር አላየው። ሶሪ ተባባሉ ማለት እኮ እንደ ድሮ ትዳራቸውን መልሰው አብረው ይኖራሉ ማለት አይደል። ግን ተለያይተውም ተስማምተው መኖር ይቻላል። እየተጨቃጨቅ በሆነ ባለው ነው እየተነታረክ አንድ ነገር በመጣ ቁጥር ፍርድ ቤት ለፍርድ ቤት ፖሊስ ጣቢያ ለፖሊስ ጣቢያ ጭቅጭቅ ውስጥ ከሚገባ እኔ በቃ ይሄ ነገር ጥሩ አይደለም፣ ሰላም እናወርድና በሰላም እንኖር ማለታቸው ሩታን ብትሆን ኤፍሬምም ቢሆን ሁሉም ሰዎች እኔ በመጥፎ አለው እውነቱን ስነግር ገባ አይደለ። ስለዚህ አሁን እኔ የመጣሁት ፈልጋለሁ ብለኛል፣ ማገናኘ ሰው እንድትሰማ ፈልገው ነገር አለ ብለኛል። እስኪ ልጁ ያልከውን ሰው አምጣውና እስኪ ደግሞ ሚሊዮን ነገር እንስማ። ከዛ በኋላ ልጁ እዚህኛው ሩም ያለው ነጋችን ላይ እዚህ ነው ያለውና ጀስት መጀመሪያ እኔ ከቤተሰብ ጋር ካንተ ጋር ላወራ ብዬ ነው እንጂ ልጁ እዚህ ነው ያለው። አንዴ አንተም አላየኸውም ይመስለኛል፣ አታየኸውም ይመስለኛል ማለት ቤተሰብ። አሁን ዛሬ ለእናንተ ግልጽ ማድረግላችሁ ነገር ምንድነው? አይ በዚህ ሰዓት በጣም ብዙ የተረጋገጠ ነገሮች አሉ፣ በጣም ብዙ ሴራዎች አሉ፣ ብዙ ነገሮች አሉ በዚህ ሰዓት ማለት ነው ቤተሰብ። እና እንግዲህ እንደሚታወቀው ሩታ ድጋሚ አብርሃምን ለመጉዳት ድጋሚ ነገሮችን ለማበላሸት ድጋሚ ብዙ ነገሮችን ለማድረግ ቆርጣ አስባ ተነስታለች ቤተሰብ። እና ቆርጣ አስባ እንደመነሳቷ መጠን ስለ እርግዝና አውርታለች፣ ስለ ሜሪ መታ ስለ 1 ሚሊዮን ብር አውርታለች፣ ስለ ብዙ ነገር አውርታለች። እና ይሄ ልጅ ዛጋ መንቃት ነበረበት። እንዴት ብዬ ልንገራችሁ? ወጥመድ ውስጥ እየወደቀ እንደሆነ እሱን ለመጉዳት ድጋሚ እሱ ወደ እሷ ውስጥ ለማስገባት የተደረገ ነገሮች እንዳለ መሆኑን ማወቅ ነበረበት። የሰው ልጅ እኮ አንዴ ሁለቴ ሊሸወድ ይችላል። ይሄ ብቻ አይደለም። ከዚህ በፊት ተመክሯል፣ ከዚህ በፊት ነገር ተመክሯል፣ ብዙ ነገር ተደርጓል እና ብዙ ነገሮችም ተፈጥሯል ከዚህ በፊት ቤተሰብ እንደሚታወቀው ማለት ነው። እና ዛሬ ደግሞ ድጋሚ እንዴት ነው እና ብዙ ነገር ተፈጥሯል። ድጋሚ ይሄ ልጅ 1-2-3 ጊዜ መሸወድ የለበትም። ጀስት ለኮ ነገር ይመስለኛል። አንተ አሁን እዚህ ጋር ይቅርታ አድርግልኝና አሁን እኔ ነገር ምንም ሊገባኝ አልቻለም። አሁን እያልኩ ያለው ነገር ከዚህ በፊት የሆነ ነገር ሀፕን አደረገ፣ አሁንም ያ ነገር ሊፈጠር ነው በሚል አሁን አንተ ገና ለገና ባልተረጋገጠ ነገር እዚህ ጋር እኔንም የጠራኸኝ ማለት ነው። አሁን አዝማሚያውን ሳየው ልጁ መጥቶ የሆነ ነገር በቃ አንተ የምትለኝን አይነት ነገር ሊለኝ ካንተ ጋር እንከራከርም። ጀስት አሁን ከቤተሰብ ጋር ምንም ይሄ ነው ማለት አልፈልግም። ቤተሰብ ለእናንተ ማለት እና ልጁን አመጣዋለሁ እስከዛሬ ቤተሰቦች አወራቸው እኔ ልጁን አመጣዋለሁ። ከዛ ውጪ ደግሞ ያለውን ደግሞ አንተ ነገሮችን በሙሉ አወራላችሁ እና ደግሞ ካሜራማን ደግሞ ልጁ ካሜራ ላይ መጣልኝ በግድ ነው። ስለዛ ፊቱ እንዳይገባብህ ነገር እንዳይገባብህ ካሜራማን እንተንገት ቀርጸዋለሁ ማለት ነው። እና እዚች ጋር ያለውን ነገር ሁሉም ነገር
ቃል ከማን የፈለገ ነገር ልጁን ምንኛውም እንዳትለው ምንም እንዳትለው የፈለገውን ማለት መብት አለው። የፈለገውን አውርቶ መሄድ ይችላል። መብቱ ነው። ሰማይ አይደለ? መብቱ ነው። እሱ የተናገረውን ነገር እኔ ደግሞ የሚነውን ነገር ሰምቼ እውነት ነው አይደለም የሚለውን ደግሞ በራሴ መንገድ አጣራለሁ። የፈለገውን ማለት መብት አለው። ማንኛውም ሰው ይዘውና ችግር የለም። ያው እንግዲህ እንደሰማችሁት ነው ቤተሰብ። ያው ኪያ ስጋቱ ይመስለኛል ከዚህ በፊት እነ ሩታና እንትና ዳኒ ምናምን እና ማን ነው ስሟ ሜሪ በእንደዚህ አይነት መንገድ አብርሃምን ይቅርታ ብለውት ምናምን ከዛ በኋላ እሱ ላይ እንደገና በደል ደርሰው አሰርተውበታል፣ የሆነ ነገር አስቀይመውታል ምናምን ነው። አሁን ይሄ ያኔ የተፈጠረ ነገር ተፈጠረ። ያኔ የተፈጠረው ነገር ራሱን የቻለ ምክንያት አለ። አሁን ደግሞ እነዚህ ሰዎች ከዚህ በኋላ የሚያጨቃጭቃቸው ተንኮል የሚያስቡበት ምናምን ነገር ይኖራል ብዬ አላስብም እኔ በበኩሌ። ስለዚህ አሁን ኪያ ይዞ መጣለው እያለ ነው። ልጁን ይዞት ይምጣና እስኪ ልጁ አለኝ የሚለውን ነገር ይሄ ነገር የሚናገረው ነገር ትክክል ይሁን አይሁን ይተናግሮ ሐሳቡን እናዳምጠዋለን እንደ ትልቅ ሰው እንደ ጨዋ። ከጨረሰ በኋላ ይሄዳል። ከዛ በኋላ እሱ የተናገራትን ነገር እያንዳንዷን በስርዓት መዝግብ ይይዝና በሙሉ አስቀምጬ የተናገረው ነገር ትክክል ነው አይደለም፣ ይሄን ነገር ማን ያደረገው ገሌ ለምን አደረገው በምክንያት ይሄ ነገር አጣራለሁ ማለት ነው። ስለዚህ እኔ አሁን የደከመኝ ነገር ገና ለገና እነሱ ዝቅ ብለው ይቅርታ መጠየቃቸው ከትልቅነታቸው ቤተሰብ እኔ እንደሚገባኝ ከሆነ ማለት ነው። ስህተት ሁሉም ሰርተዋል። አብርሃምም ስህተት ሰርቷል፣ ግጥም አድርጎ ሩታ ላይ፣ ሩታም አብርሃም ላይ ስህተት ሰርታለች። ይሄ ማንም አይክድም። ይሄንን ነገር ደግሞ ካለፈ በኋላ አልፏል። በቃ የተፈጠረው ነገር አለፈ። ከዚህ በኋላ እኛ በማይረባ ነገር እየተጨቃጨቅን እየተጣላን እየተነታረቅን መኖር የለብንም። ኤፍሬም እኮ የአብርሃም ወንድም ነው። ሩታ ደግሞ የልጁ እናት ነች። ገብቷቸዋል አይደል? ስለዚህ ይሄ ነገር ባለበት ሁኔታ ተመልሰው እነኚህ ሰዎች ሶሪ ማለታቸው እኔ በበኩሌ እንደ ትልቅ ሰው የትልቅ ሰው ነገር ነው የሰሩት፣ የአዋቂ ነገር ነው የሰሩት። ኔክስት ስቴፕ ደግሞ የሚሆነውን ነገር ማየት ነው። ገና ምንም ነገር በሌለበት ገና ለገና ከዚህ የተፈጠረ ነገር እንዳይፈጠር በሚል ስጋት ማማራት ነው ይመስለኛል በበኩሌ። ስለዚህ ኪያ የሚምጣና ልጁንም ይዞት እየመጣ ነው መሰለኝ። ይምጣና እሱ ጋር ያለውን ነገር እናወራበታለን። እሺ አይ ብራዘር ሁሉ ሰላም እግዚአብሔር ይመስገን። ምንድን ነው ሰላም ነው? ሰላም እንግዲህ እና ነገሮችን አውርተን ነበረ። ያው ይመስለኛል እንግዲህ ቤተሰብ አመስጉልኝ። የልጅ እኔ ጋር ሲመጣ በምንም ገንዘብ በምንም ነገር አይደለም። ጀስት እኛ ማገዝ ስለፈለገ አብርሃም ማገዝ ስለፈለገ ብቻ ነው የመጣው ይሄ ልጅ ማለት ነው ቤተሰብ። እና እንድታውቁ ፈልገው ነገር ለኢኮኖሚ ነገር እንድታውቁ ፈልጋለሁ ሁላችሁም ማለት ነው ቤተሰብ። እና እስቲ ለኢኮኖሚ መስዋዕት የሚፈልገው ነገሮች አሉ። ከዛ ውጪም ደግሞ ቤተሰብ እዚህ ጋር እንደምታውቀው እንግዲህ በጣም ብዙ ቤተሰቦች አሉ ሁላችንም ማለት ነውና በተለይ ደግሞ የአብርሃም እና የኤርሜላ ልጆች አሉ። ጀስት በዛው ልክም የሩታ ተማሪዎች እንዳሉ ታውቃለህ ብዬ አስባለሁ። ታውቃለህ ምክንያቱም አንተ የማታውቀው ብዙ ነገሮች ከኛ በላይ አንተ በጣም የምታውቃቸው ብዙ ነገሮች አሉ ማለት ነው። እኛ ላይም ጥያቄ ፈጥሮብኝ የነበሩ ነገሮች ማለት ነው። እና እኔ አሁን ላይ ላይኩንም ምንም ነገር አላወራም። ምክንያቱም ላይኩን የሆነ ነገር ሳወራ ጀስት ያድናበሩ ኮር ደግሞ የሆነ ነገር በለው ያልኩ ይመስላል። እና ጀስት ከመጀመሪያ ጀምሮ እናንተ ያወሩ ነገሮች በሙሉ ለላይኩን ለቤተሰብም ግልጽ አድርግላቸው። ኦኬ ላይኩን ይባሉ ጄማ ለቤተሰብ ደግሞ እዛች ጋር ደግሞ ካሜራማን አለ። ጀስት ፕራይቬሲን ጠብቄልሃለሁ። እስቲ እንዳይገባ ላይ ነበር ያን ነገር ጠብቄልሃለሁ። ፕራይቬሲን መቀጠል እችላለሁ። እሺ ገብቷል አይደል? ይሄን ነገር አሁን እንዴት ብዬ እንደማስረዳህ አላውቅም። ግን ከሩታ ጋር ያለኝ ነገር በዚህ ጉዳይ ላይ እንድናወራ የሆነ ጊዜ ነግራኝ ነበረ እና እንደዚህ አይነትም ነገር ሰርቼላታለሁ እና ይሄንን ነገር ከሩታ ጋር ቆይቷል እንትን ካልን እና ይሄን ነገር ሰርቼ አስረክቤታለሁ። ይሄን ነገር ስነግርህ እኔና ሩታ ቆይቷል ይሄን ነገር ከሰራ እና እኔ ሩታ እርጉዝ እንዳልሆነች እርግጠኛ ነኝ። እና ይሄን ነገር ስነግርህ ሩታ እርጉዝ አይደለችም። ይሄን ነገር የሰራውላት ፎርጅ እኔ ነገር ሰራላት ሩታ እርጉዝ አይደለችም። ሄዳችሁ ሐኪም ቤት ማስመርመር ትችላላችሁ። እርጉዝ እንዳልሆነች ሄዳችሁ አስመርምራችሁ ማረጋገጥ ትችላላችሁ። ይሄንን ነገር ምነግርህ ላንተ እሱ ነገር ስላለኝ ብቻ ነው
ገብተዋል አይደለ? እና ሩታ ይሄንን ነገር ያሰራችው ፌክ ነው። እኔ ነኝ የሰራሁት ይሄንን ነገር። ሄዳችሁ ሕክምና ቦታ ማስመረር ትችላላችሁ። ሜሪም የምትላት 1 ሚሊዮን ብር ያመጣችው እሱን ወጥመድ ውስጥ ለመክተት ነው። አብርሃምን ለመክተት ነው። ሁለቱ ተጣምረው መሰለኝ ይሄን ነገር እያደረጉ ያሉት። አሁን ወንድሜ ግልጽ አድርግልኝና እኔ ነኝ ጠይቀው። አንተ አይደለም ጠይቀው። አንተ ይሄንን በምን አወቅ? እኔ ከሷ ጋር እኮ ግንኙነት እኮ አለ። እሺ ከሷ ጋር አብራችሁ ግንኙነት ነበራችሁ። አሁን ይሄንን ለመናገር ደግሞ ምን አመጣት? አብራት ፖሊስ ሰራው አልክ አይደለ? እሺ ወንድሜ አሁን እኔ መጠየቅ የምፈልገው ነገር መሰለህ፣ ከሷ ጋር ፖሊስ ሰራውላት አልክ። እሺ ዛሬ ደግሞ መተህ እዚህ ጋር ውሸት ነው አልክ። ብር ምን ከፍላ ምንድን ነው እሱ ከፍሎ ነው ገንዘብ ውሸት ነው? እኔ ምንም አይነት ክፍያ አልተከፈለኝ እና ምንድን ነው ካዴ ነው የመጣሁት። ይኸውልህ እኔ የሰራሁት ስራ አጸያፊ ተግባር መሆኑ ስለማውቅ ነው። ይሄ ነገር ነገ ተጠያቂም ሊያደርገኝ ይችላል። አብርሃምን ደግሞ እኮ ያንን ልነግርህ እኮ አብርሃምን ደግሞ ነፃ ለማድረግ እኔ እዚህ ጋር የመጣሁት። አንድ ነገር የምነግርህ ነገር ማለት ነው ሩታ ትመረመርና እርግዝናው ከተረጋገጠ አንደኛ አንተ ነው እስር ቤት ማስገባት በህግም ጠይቅ። አይደለም ማስፈራራት አይደለም። ስማኝ ይኸውልህ ኖ ቆይ ክያ አንተ እኮ አይደለም ስማኝ አይደለም እኔ ደግሞ እዚህ ጋር አንተ ጋር ሳመጣው እኮ እኔ አንተን ታስፈራራው ነገር እንድትለው አይደለም። ማስፈራራት አይደለም ይሄ እኮ ፋክት አይደለም። ይኸውልህ ቁጣ ይቋል ችግር እኮ የለውም ታይቋለህ እኮ ግን ደግሞ ስማኝ ይሄ ልጅ ዛሬ ከመሬት ተነስቶ መጥቶ የሰራው ስራ ትክክል አይደለም። እኔ ሩታ ያን ስራ ሰራላት ለበጎ ተግባር ተጠቀሟለች ብዬ ነው እንጂ እኔ ሰው ተስፋራት መስሎኝ አይደለም ብሎ ካየው የሰማው እኔ ሲጀመር አንድ ነገር ልንገር ሩታ እሱ ጋር ትምጣም ፌክ ታሰራው ምንም አናውቅም እኛ በባህር እኮ ያንን እኮ ነው እኔም የመጣሁት ለዛ ነው ገብቶሃል አይደለ? እኔ አሁን አንተ ስለተናገርክ ላምና አልችልም። ተጸጽቶኝ ነው ይዤ የመጣሁት ገብቶሃል? ይሄን መረጃውን እኔ ባልናገር አንተ ማታውቅም አይደል? ለምን ሲጀመር እኮ ሩታ እርግዝናዋ እኮ የሚረጋገጠው እኮ አንተ ባልከው ነገር አለ ወይ? እኔና ክያ እዚህ ጋር ተጨቃጨቅ ነው። ቴንክ ዩ ስማኝ ይኸውልህ ኃይል አለ እሷ እኮ ሄዳ መመርመር ትችላለች። ተመርምራ እኮ እኮ ያንን እኮ ነው እኔም እያልኩ ያለሁት። አንድ ያልተረዳው ሰው እሱ ጋር ምን እንዳለ እሱ እዚህ ጋር ፌክ ነው አለ። እኔ ሰራው አለ አላረጋገጥንም። እሱ ይስራ። አሁን መልሶ እንደገና ደግሞ ውሸት ነው የሰራውላት አለ። አብርሃም ልጎዳ ፈልጋ ነው አብርሃም እንዲጎዳ ስለማልፈልግ ነው አለ። ምን አይነት ምንም እኮ የሚያገናኝ ነገር እኮ ገና ለገና እንደ አሁን እዚህ ጋር ሰላም ወረደ በሚል ነው እንደዚህ አሁን ሁሉ ጦርነት። አንዴ ላይ ቆይ አንዴ አንተ ላስኩኝና ላይ ቆይ አንዴ በቃ እኔ እሱ አንዴ እናወራ ሂድ አንተ በጣባለ አይደለም ቆይ መጨረስኩኝ። ስለ 1 ሚሊዮን ብሩ የሚናገር እንጂ ልጅ ይኸውልህ ላይ ቆይ አንዴ ይኸውልህ አሁን እዚህ ጋር አንተ እዚህ ጋር ልጁን ነገሮችን ለመደባበቅና ነገሮችን ለመደባበስ እኔ ምንም የምደባበቀው ነገር የለም። ናልከኝ ጠራኸኝ መጠየቅ አለበት አይደለም ማክያ ይሄ ልጅ ማስረጃ ቅርብሽ ሜሪ 1 ሚሊዮን ብር ለአብርሃም ስጦታ ተላክ ያለችው ፌክ ነው ምን አረጋገጥክሽ? ይኸውልህ አይደለም መስለኛል አንተ አይ ቲንክ በተኛ የሰራው ወረቀቶች አሉ አይደለ ማስረጃዎች የሰራው መጀመሪያ መስለኛል አይ ቲንክ አንዱ ብቻ ሰራተ ማለት ልክ ነው። እሱማ ብዙ ነገር ስማኝ ይኸውልህ አንዴ በቃ ስማኝ ይኸውልህ አንዴ የገንዘቡን ሰረው እኮ አላለህም ላይ እሺ ፌክ እንደሆነ አውቃለሁ ነው የነገርኩህ ለአንተ ፌክ እንደሆነ አውቃለሁ ፌክ ነው እርግዝና ነው ወይስ ገንዘቡን ሁለቱም እያደረኩ በምን አወቃን? እኔ ማቀበጡ መንገድ ስለነበረ አለኝ ለአንተ ማስረዳት ደግሞ አልፈልግም። ይኸውልህ ኪያ ያንን ነገር ገብቶሃል አይደል? ሰምተኛ እንኳንም ማንነቱን አየሁት። ይሄ ነገር ውሸት ይሁንና ማለት ነው ይሄ ልጅ በግ ይጠየቃል። አንተ ለምን ነው እንደዚህ አይነት ሰው የምታገኝ? እኔ በግ ልጅ እኮ ወጥቷል። እኔ ጨረስኩኝ። ምክንያቱም ገና እነዚህ ሰዎች ሰላም ስማኝ ሪስኩን ይወስደታል። ስማኝ ያለ በቃ አንተ ምን ማናረከው አመጣ ወረ ላይ እሱን ጠይቀዋለሁ። በቃ በግ ያለበት ሀገር ላይ ነው ያለነው። ያልሆነ ወሬ እየተመጣ ገና ለገና እነዚህ ሰዎች ሰላም አወረዱ ተብሎ ጦርነት ልትፈጥሩ ነው ያሰባችሁት። በግ ትጠየቃለህ። እኔ ደግሞ ጊዜ ነው የምጠብቅልህ። ኪያም አንተ እንዴት እንዳመጣው እኔ እናንተ እናወራለን። ችግር የለውም። ማይኮ ላይ ቢያንስ በቃ አንድ ነገር ነገር እሺ ይኸውልህ እኔ አሁን አንድ ነገር ልንገራችሁ ለሁለታችሁ። አብርሃም በዚህ ማር እየተጎዳ ነው። አብርሃም ላይ ወጥመድ እያጠመዱበት ነው፣ ሴራ እየሰሩበት ነው። ገብቶሃል አይደለ? ሜሪ የምትላትም ሩታም ቢሆኑ የአብርሃምን ንብረት ለመውሰድ ነው የሚጥሩት። አሁንም ልንገርህ የምትችሉ ከሆነ አድኑት፣ ከዚህ ነገር አውጡት አብርሃም። አለበለዚያ እናንተም ተጣጣጡበታላችሁ፣ ትጎዱ። ይሄ ነገር ተናግሬያለሁ፣ በሚዲያ ፊቴን ሳላሳይም ቢሆን በአፌ ተናግሬያለሁ። አይ እሱ ችግር የለውም ነግሬያለሁ። እኔ ስለአንተ አይመለከተኝም። እኔ ላይ ማስረጃ የለም። ምንም ነገር አታመጣም፣ አውቃለሁ። ምንም ነገር አታመጣም። ተናገረ እሱ ያለው ነገር እናጣራበት ነው። እኔ ልንገርህ አንድ ነገር ልንገርህ፣ ማስረጃ የቪዲዮ የምትል ከሆነ የቪዲዮ እልልተዋለሁ።
ትኩስ ነገር ማለት ነው። ለምን ቪዲዮ ነኝ ያየሁት እኮ ውሸት ነው ከተገኘ ልጅ የተናገረው ነገር ሐሰት ከሆነ በግድ ደልተዋል። አብረን ልጅ እናውቀዋለሁ። ምንም አታውቀውም አንተ ከነገር አይኩ ሰማኛው አንተ ገና ለገና ባልተጣራ ነገር አሁን ውንጀላ ላይ ናችሁ። ገና እኮ 24 ሰዓትም እኮ አልሞላቸውም እነዚህ ሰዎች ይቅርታ ተባብለው። ይሄ ልኬት ነው ተፈልፍሎ የመጣው ያኔ ልጅ ያው ወንድሜ ሰማኝ እኔ እናንተ ችግር የለም። አንተ እኮ እንደዚህ አይነት ነገር የምታስደርገኝ ያው አንተ ተገናኝተን ደጋሚ ማስረጃዎቹ ወይ ደግሞ ያሉትን ነገር ጀምሮ ይኖራታ ተሻለሽ ችግር የለውም። እኔ ሪስክ ሙሉ ይወስድልሃለሁ። ለኮንከበን ዝም ብሎ ሲሪና ፋርማጅ ምንም አያመጣም። እሺ አንዴም ስለገባሁበት ችግር የለም። ማርያም እኔ ቃል ገባልሻለሁ።